ህይወቷን ያጠፋችበት አንዱ ዋናው ከትዳሯ ጋር በተያያዘ ምክንያት እንዲው ራሱ ያስታውቃል ከንግግሯ። ብዙዎቻችሁ ኮሜንት ስትጽፉ ያላችሁ ጥላቻ ስታስቀምጡ ቀልድ ይመስላችኋል። የብዙ ሰው ህይወት ግን ይጎዳል። የታዋቂዋ ቲክቶከር ህልፈት እጅግ በርካቶችን እያስለቀሰ ነው። በሁለት ጎራ ከፍሎ ሰውን እያነጋገረ ነው። የቦኒ ህልፈት እንደሚባለው በማህበራዊ ሚዲያ በሚደርስባት ጥላቻ ነው የሚሉ አሉ። አይደለም። እንዴት በማህበራዊ ሚዲያ በሚደርስባት ጥላቻ ራሷን ታጠፋለች? እሷ እኮ ከዝቅታ የተነሳች ራሷን ያሻሻለች ነች። መሰደብን፣ መንቋሸሽን፣ ታችኛውን ህይወት ታውቀዋለች። ይህን ውሳኔ ራሷ ላይ ህይወቷ ላይ እርምጃ እንድትወስድ ያደረጋት በባለቤቷ ምክንያት ነው። ለዛም በህይወት በነበረችበት ጊዜ የምትሰጣቸው ሀሳቦች ያመላክታሉ የሚሉ ማብራሪያዎች አሉ። ያም ሆነ ይህ አሁንም መነጋገሪያ ሆኗል። ዛሬም በጨላሎ ቲዩብ እጅግ አዳዲስ የሆኑ ሰው ሊነጋገርባቸው የሚገቡ አንዳንድ ሀሳቦችን ይዤ መጥቻለሁ። ጨላሎ ዩቲዩብን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። መጀመሪያ ግን በፍጹም ራሷን ቦኒ አታጠፋም፣ የማጥፋትም ስለንቦና የላትም። ያጠፋችበት ምክንያት ከባለቤቷ ጋር በተያያዘ ነው የሚል ሀሳብ ያላት አለች። እሱን እስቲ ላስደምጣችሁ። እንዴት ነው ራሷን ሰው ስለሰደባት ብታጠፋው? እቺ እኮ ከመሬት ነው የተነሳችው። ከመሬት ተነስታ የራሷን የሆነ ነገር የመሰረተች ሴት ይሄ ትዳሩን ምናምን ነው ተውት። እሱን ከራሷ አልፋ ለሰው መኪና ገዝታ መስጠት የቻለች ልጅ ሰው ስለሰደባት ራሷን ታጠፋለች? ሪሊ የምትሸፍኑትን ነገር ወቁ። በቃ በማወቅም ባለማወቅም ቋንቋውን በመቻልም ባለመቻልም ወይ የሆኑ ሰዎች ስለተረጎሙ ብቻ የመጣችሁ እንዲህ በዚህ ምክንያት ይሆናል ብላችሁ የምታወሩ ሰዎች አቁም። አይደለም፣ በዚህ ምክንያት አይደለም ያጠፋችሁ ህይወቷን ያጠፋችበት አንዱ ዋናው ከትዳሯ ጋር በተያያዘ ምክንያት እንዲው ራሱ ያስታውቃል ከንግግሯ። በቃ ሲጀመር አቅ ነበረ ነው ያለችው። አቅ ነበረ የሆነ ቀን ጥሏት እንደሚሄድ ታቅ ነበረ። ይሄ ቀን እንደሚደርስም ታቅ ነበረ። ራሷን በሱ ምክንያት እሱን ካጣው ራሴን አጠፋለሁ እያለች የመጣች ልጅ እንደምታጣው ስታቅ አደረገችው። አለቀ። በጥላቻ ንግግር የሚደርሰውን ጫና የሚገልጹ አሉ። ምን አይነት ሰዎች እየተፈጠሩ እንደሆኑ በማህበራዊ ሚዲያ ላይ ምን አይነት ሰዎችን እያፈራን እንደሆነ የሚያሳይ ነው የቦኒ ህይወት ብለው የሚገልጹ አሉ። ታዋቂ ቲክቶከሮችም በዚህ ጉዳይ ላይ ሀሳብ ሰጥተዋል። ለምሳሌ አዶናይ ከሰጣቸው ሀሳቦች መካከል የተወሰነውን ስቲል አስደምጣችሁ። ብዙዎቻችሁ ኮሜንት ስትጽፉ ያላችሁ ጥላቻ ስታስቀምጡ ቀልድ ይመስላችኋል። የብዙ ሰው ህይወት ግን ይጎዳል። አያችሁ፣ እኛ በጣም ነው የምናሳዝነው። ቅናት፣ ጥላቻ፣ መወዳደቅ እንደ ባህላችን ተሸክመ ነው የኖርን በጣም ብዙዎቻችን። ይህ ባህል መቼ ነው የሚያቆመው? እንግዲህ የወጣት ቲክቶከሯ የቦኒ ጉዳይ እጅግ ልብ የሚሰብር የሚያሳዝን ነው። እንደሚታወቀው ቦኒ በርካታ ህይወቶችን፣ የጎዳና ህይወትን፣ ዝቅተኛ ስራዎችን በመስራት ነው እዚህ የደረሰችው። በማህበራዊ ሚዲያ ላይም ከፍተኛ ዝናና ተቀባይነት አግኝታለች። በርካታ ሺዎች የሚቆጠሩ በተለያዩ ማህበራዊ ሚዲያዎች ተከታዮች አሏት። ድንገት ራሷ ላይ የወሰደችው እርምጃ መነጋገሪያ ሆኗል። አንዱ እንግዲህ በማህበራዊ ሚዲያ ላይ ጥላቻ፣ በገጽታ በብሔር የሚደርሰው ዘለፋና ጥላቻ እጅግ መቆም አለበት። ይሄ እንደ ማህበረሰብ በርካታ ሰዎችን ቤት ያስቀረ ነው፣ የገደለ ነው። ስለዚህ ይሄን የሚጠየፉ ሀሳቦችም ሲሰነዘሩ ሰምቻለሁ። አንዳንዶቹ ደግሞ ለዚህ እጅ መስጠት የለብንም የሚሉ ሀሳቦች አሉ። እሱን እስቲ ላስደምጣችሁ። እየተባለ እንዳለው በሄት ኮሜንት ከሆነ ሰው ብዙ ነገር ሊላችሁ ይችላል። ሶሻል ሚዲያ ላይ እናንተ ራሳችሁን የምታውቁት እናንተ ናችሁ። እናንተ ብቻ ህሊናችሁ ማያውቅሳችሁንና እግዚአብሔርን ማታሳዝኑበትን ነገር አድርጉ። ከዛ ውጪ ሰው ሁሉም በእናንተ ደስተኛ ሊሆን አይችልም። እንደገና ልባችሁን ሰፋ አድርጉት። ብዙ ነገር ልትባሉ ትችላላችሁ። ከኮሜንት አልፎ በውስጥ ቴክስትም ሲያገኛችሁም ሰው ብዙ ነገር ሊላችሁ ይችላል። ሁሉም ሰው ሊወዳችሁ አይችልም። ሌላው ደግሞ ላይፍ ከብዶን እንደዚህ አይነት ውሳኔ ውስጥ ለምንገባ ሰዎች ደግሞ እኔም እንደዚህ አይነት ስሜት ተሰምቶኝ ያውቃል፣ የእውነት ለመናገር። አሁን ግን ገደሉኝ፣ እንደዚህ አይነት ነገር አላስብም። ያልፋል። በህይወት የማያልፍ ነገር የለም። የሰው ስሜትን ለማቅለል አይደለም። በጣም ብዙ ከባድ ነገር እናሳልፋለን። ግን እመኑኝ፣ መሞት መፍትሄ አይደለም። ራስን ማጥፋት መፍትሄ አይደለም በጭራሽ። ማለት ያልፋል። በቃ ጨላሎ ቲዩብ ነው የተከታተላችሁት። የእናንተ ሀሳብ፣ የእናንተ ምልከታ በዚህ ጉዳይ ላይ ምን ይመስላል? ኮሜንት ላይ ያስፍሩልን። በነበረም ጊዜ እናመሰግናለን። ሰብስክራይብ በማድረግም ቤተሰቡ ነው